ብዙዎቻችን ካልነው አንደኛው ወይም ደግሞ ብዙዎቻችን ያልነው ነገር ለአብርሽ ቤተሰብ የለውም ወይ ይሄ አንገቱ ላይ ያለው ሐብል ቆርጦ የሚያወጣ ሰው ይጥፋ ወይ እህቱስ ደግሞ ምን እየሰራች ነው በዚህ ሰዓት ከማንም ከምንም መጨቃጨቁን ትታ አንገቱ ላይ ያለው ሐብል እባካችሁን ምንም ነገር አይደለም አንገቱ ላይ ያለውን ሐብል ቆርጦ እንዲጥሉ ንገሯቸው የብዙዎቻችን ጥያቄ ነበር። ይሄም ጥያቄያችን ዛሬ መልስ አግኝተዋል። ብዙዬ ደግሞ ስታወራ ባለፈው ሰምታችኋል ብዬ አስባለሁኝ። ይሄንን ከዛ ሁላ ጭቅጭቅ እንደዛ አጠገቡ ከደረሰች በኋላ ምንድነው የጠበቀችው? ይሄንን የአንገቱን ሐብል ቆርጣ ብታወጣስ ብለን ነበር። እሷ ያን አላደረገችም ነበር። የዛኔ ባካችሁን በቃ አሁን ወንድሜ አግኝቼዋለሁኝ ከዚህ ቤት ንቅንቅ ማለላትም የሚደረገው እዚህ ሆኜ አደርጋለሁኝ ባለችበት መሰረት ጠብቀናት ነበር። ይሄ ደግሞ ሳይገኝ ቀርቶ ትላንት የመጣችበት ነገር አይታችኋል ብዬ አስባለሁኝ። ሆድ ቢሷት እንዲሁም ደግሞ ስቅስቅ ብላ እያለቀሰች እኔ ምን ሊሆን ምን ላድርግ ወንድሜ እንደዛ ሆኖ ማያቱን እጅጉን አማማኝ እኔስ እንዴት ሊሆን እያለ ስቅስቅ ብላ ስታለቅስ ብዙዎች ማለት ባይቻለ መተወሰኑ ልጆች ግን አሳይ ደግ ሩታዬ አንበሳ አስለቅሻቸው ምን እንነግረሻለን አስለቅሳቸው ያላለቀሱትም እንዲያለቅሱ አሁንም በርቺ አሁንም ጠንክሪ ወደፊት ሩታዬ ያሉ ማሉ። ይሄ በነገራችን ላይ ትክክለኛ ንግግር ነው ወይም ደግሞ ትክክለኛ አስተሳሰብ ያለው ሰው ንግግር ነው ብዬ አላስብም። እዚህ ጋር የሰው ህመማችን እንዲሁም ደግሞ የሰው ደስታችን ሊሆን ይገባል ብዬ ብዙ ጊዜ እኔ በዛው ነው የማምነው ማለት ነው። ምክንያቱም እዚህ ጋር አብርሽ ላይ እየተደረገው ያለው ነገርና እንዲሁም ደግሞ አብርሽ ላይ እያየነው ያለነው ነገር እጅግን ግራ የሚያጋባ እንዲሁም ደግሞ ለማያቀው ሰው መጀመሪያ ሲያየው ሁኔታው እንደዛ ድንግዝግዝ ብሎ ሲቆም ወይም ደግሞ ሲቀራ ይሄ ነገር ምንድነው ብሎ ማንኛውም ሰው እንኳን አድናቂ ቀርቶ ማንኛውም ሰው ሁኔታው ግራ የሚያጋባና እንዲሁም ደግሞ የሚያሳዝን ሁኔታ ስላለ እዚህ ጋር ሩታ ጎበዝ፣ ሩታ አንበሳ፣ ሩታ ጀግና ባይልኝ ምን እናድርግልሽ ባይልን እነዚህን ደነዞች የሚሉ አይጠፉ ብዙዎች አሉ ማለት ነው። በነገራችን ላይ ለማንኛውም ይሄ ቪዲዮ እስከ መጨረሻ ድረስ በማዳመጥ ሐሳብና እንዲሁም ደግሞ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ስለ ክርስቲያን ወገኖቼም ማለት ነው። ሲቀጥል ደግሞ ዛሬ ደስ ብሎኛል። ይሄ ነገር እውነት ከሆነ በጣም ነው ደስ እያለኝ። በነገራችን ላይ እንዳልኳችሁ ብዙዎቻችን የአብርሽ ሁኔታ እጅጉን አሳስቦናል፣ እጅጉን ደግሞ አሳዝኖናል። ብዙዎቻችንም ደግሞ አብርሽ እንግዲህስ ምንም ሊሆንም ከቀልቡ ነው ያለው እዚህ ጋር የሩታን ስም ለማጥፋትና እንዲሁም ደግሞ ሩታን ለማስወቀስ ሆን ብሎ የሚደረግ ነገር ነው እንጂ አብርሽ ምንም ሆኖ አይደለም የሚሉ አሉ። ብዙዎቻችንም ደግሞ እሱ ያለበት ሁኔታ በማየት የመጀመሪያው ሲቁና እንዲሁም ደግሞ የመጀመሪያው መጫወቱ መጨፈሩ እንዲሁም ደግሞ መዝናናቱ ናፈቀኝ እያሉ ያለቀሱ አሉ። ይሄ በብዙ እንካፈላለን። ይሄ የአብርሽና እንዲሁም ደግሞ የሩታ አድናቂዎች እኔ አድናቂ ነን ወይስ አሽቃባጭ ነን ብዬ ነው አንዳንድ ጊዜ ለራሴ ጥያቄ የሚፈጥርብኝ ማለት ነው። ምክንያቱም ለምን ብትሉ እዚህ ጋር አንዱ አድናቂ ነው ሆን ብሎ ዝም ብሎ ከመሬት ተነስቶ ልክ ነው ትክክል ነው። አንዲቷ ደግሞ የአንዲቷ አድናቂ ናት እንዲሁ ከመሬት ተነስታ ሆን ብላ የሚደረገው ነገር ልክ ነው ትክክል ነው የሚሉ ስለሆነ በየትኛው እንደምንያዝ ራሱ አላቅም። አሽቃባጭ ወይስ አስመሳይ ወይስ ደግሞ እኔ አላቅም ብቻ ሆኖም እያላ ለማንኛውም ዛሬ ደስ ብሎኛል። እውነት ከሆነ ነው በነገራችን ላይ ይሄንን የሚነግራችሁ እውነት ቢሆንና እንደዛ የአንገቱ ይሄ ምንድነው ቀለበት ተቆርጦ ካወጣ እኛ እዚህ ጋር ብዙዎቻችን እንደዛ ስንል የሄርሜላ አድናቂዎች ወይም ደግሞ ሄርሜላን ደግፈን የምናወራ ነው የሚመስላችሁ። እንደዛ አይደለም። እናንተ ለራሳችሁ ሆን ብለው ስለምታሽቃብጡና ሆን ብለው ስለምታስመስሉ ሰው ከልቡ ሲያወራና እንዲሁም ደግሞ እውነተኛው ነገር ሲያወራ የማይገባችሁ ደነዘ ሆናችሁ ልጆች አላችሁ ማለት ነው። ይሄንን ሲላችሁ አብርሽ ላይ ጤነኛ ሆኖ ከሩታ ቢሆን ሁሉም ህዝብ ደስ ይለዋል። መጀመሪያም ያኔ ሁላችንም ደስ ብለን እንደተቀበልናቸው ሁላ አሁንም ደግሞ አንድ ቢሆኑ ማንም ችግር የለበትም። እዚህ ጋር ዋናው በመጀመሪያው እናንተ አንዳንድ ልጆች ማረዳት ወይም ደግሞ
ማወቅ ጎደላችሁ ነገር ምን መሰላችሁ? እዚህ ጋር አብርሽ ከልቡ ወይም ደግሞ ከጤና አይደለም። መቼስ እናንተ ጤነኛ ሰውና የታመማ ሰው ላይታችሁ አታውቁም ለማለት እኔ እንጃ። አሁን ግን እንደዛ እየመሰለኝ ነው። ለምን ህዝቡ በቃ ያኔ ሰው ሲታመሙ በቃ ያኔ የሆነ ነገር ሲደርስበትም አንረዳውም እንዴ? አናቀለትም እንዴ? ይሄ ማለት ደግሞ አሁን አብርሽ ላይ ምንም አልሆነም፣ የሆነው ነገር የለም። ሆን ተብሎ ሩታን ሲም ለማጥፋት ነው የምትሉ ልጆች አላችሁ። ጠይብ ይሄንን አብርሽ ነው እንደምናውቀው? እኔ ግራ ገባኝ። ምሬኔ ነው ይሄንን አብርሽ ነው እንደምናውቀው? ለምንድን ነው እዚህ ጋር የምናስመስለው ነገር? ሲጀመር የምናውቀው ይሄ አብርሽ አይደለም። የሆነ ነገር ደንዝዘዋል። ይሄም ደግሞ ሲጀመር ጅምርቱን ይሄ አንገቱ ላይ ያለው ሀብል አንድ ነበር። ሩታ ጋር ሄዳ ከኤፍሬም አንድ ማታ አደራ፣ በነጋታው ድንግዝግዝ ብሎ መጣ። ያኔ ሲመጡ መጀመሪያው ነጋ እናመጣዋለን እንዲ ነው ከራሱ ተሰማላችሁ የሚለው ነገር እንዲ ነው እያሉ መጡ። ይሄም ደግሞ በነጋታው እንደምናያቸው እንትኑን ጨምሮ መጡ ማለት ነው። ይሄ አንገት ላይ ያለው ሀብል ማለት ነው። እሱን ጨምሮ መጡ። በዛን ሲመጣ ብዙዎቻችንም ድንግርግር ብለው እንደ ይሄ አብርሽ ነው ወይስ ሌላ ሰው ነው? ምንድነው እየተካሄደ ያለው ነገር? እየሆነው ያለው ነገር ደግሞ ምንድነው ብለን የአንድ ሰው ጥያቄ ሳይሆን የብዙ ሰው ጥያቄ። እዚህ ጋር ሆን ብላችሁ ለማስመሳል ሆን ብላችሁ ሆነ ነገር ለማለት አትሞክሩ። የምሬንን አብርሽ ከሩታ ቢሆን ማንም ችግር የለበትም። ያኔ አብዛኛው ህዝብ ማለት በሚቻል ልክ ደግሞ ሁሉም ማለት ይቻላል የሩታ አድናቂ ነበር። ከሄርሜላ በፊት ምናቃትም ሩታና ግን እዚህ ጋር ልብ ማለት ያለብን ነገር ሩታ ራሷ ነገሩን አበላሸችው ማለት ነው። እንዴት መሰላችሁ? ህዝቡን ወይታ እሱን አልፈልገውም ብላ ይቅርታ ጠይቃለች። ይሄንን መቼስ እንረሳዋለን አትሉም? እንዲሁም ደግሞ አልፈልገውም ብላለች። ከዛም በኋላ ደግሞ ሁላችንም እንደዚህ ጋር ማንኛውም ባልና ሚስት ሲጋቡ አብሮ ለመሆኑና ቤተሰብ ለመመስረት ነው አይደል? ያ ነገር ደግሞ ካልተገኘ መለያየት አንድ መፍትሄ ነው። ስለዚህ አይ እንደዛ ከሆነ ሄርሜላ በዚህ ልክ እየወደደችውና በዚህ ልክ እየሆነች እያለ እሱም ሰላም አግኝቶ ከሄርሜላ ይምጣ፣ ሩታም ደግሞ ሰላሟን አግኝታ ከደስታ ትምጣ ብለናል። ያለውን ነገር የምንደብቀው ነገር የለም። ተግባባን አይደል? ስለዚህ አሁን ደግሞ እየተካሄደው ያለው ነገርና እንዲሁም ደግሞ እየሆነው ያለው ነገር ብዙዎቻችን ጥያቄ ወይም ደግሞ ብዙዎቻችን የምንፈልገው ይሄንን ነበር። ገባችሁ አይደል? ምንድነው ብዙዎቻችን የፈለግነው? ይሄ ሀብሉን ቆርጦ የሚያወጣ ሰው ይጥፋው፣ ችግሩ ያለው ሀብል ጋር ነው። ገባችሁ አይደል? ችግሩ ያለው ሀብል ጋር ነው። ለምንድነው ይሄንን የአንገቱን ሀብል ቆርጦ የማያወጡት ነገር የብዙዎቻችን ጥያቄ ነበር። ግን ያ ጥያቄያችን ወይም ደግሞ ያ ያልነው ነገር ዛሬ መልሱን አግኝተዋል እየመሰለኝ ነው። ቢሆን እውነት ቢሆን የምሬንን ደስ ይለኛል። እኔም ለምን ያኔ ከአንጀቱ ሆኖና ከልቡ ሆኖ ይሄ አሁን እስከመቼ እንደዛ ድንዝዝ ብሎ የማይናገር የማይጋገር ሆኖ ይቆያል ማለት ነው። ምናልባት ያኔ እነሱ አላስታወሉት እንደሆነ እንጂ ነገና ከነጎዳ ይሄ ነገር ሲቆይበት ሌላ ችግር ሊያስከትልበት ይችላል ይመስለኛል። ያም ሆነ ይህ ደግሞ አንደኛው ይሄ እንትን ላይ መስቀል ላይ መቀለዳቸው ራሱ ልክ ነው ብዬ አስብ። ለምን ያኔ ክርስቲያን እምነት ተከታዮቻችን በሙሉ እሱን አምናችሁ አይደል እንዴ የምታደርጉት? አንገታችሁ ላይ ያወደረጋችሁት ካለው ነገር ሁላ መርጣችሁ እሱ። ስለዚህ እሱ ላይ ደግሞ ድግምት ማሰራት ማለት እኔ እንጃ። ከኔ የወጥ ደግሞ ክርስቲያን ወገኖች ታውቁታላችሁ። ስለዚህ እየተካሄደው ያለው ነገርና እየሆነው ያለው ነገር ትንሽ ግራ ያጋባል። ሆኖም እያለ አሁን ደግሞ እያሰማነው ነገርና አሁን ደግሞ የመጣው ነገር እጅጉን ደስ የሚል ነገር ነው። እውነት ከሆነ ይሄ ጎሮሮ ላይ ያለው ሀብል ተቆርጦ ከወጣ ማለት ነው። እኔ ብዙ እንደ የምሬንን እኔ ንገራቸው አሁን ትላንት እንትና ቤት ሄዳ ማለት ነው ሄርሜላ ቤት ሄዳ ሄርሜላ አቅፋ እየሳመችው ነበር። ከዛ ምን አላ በሁለት እጇ ይሄን አንገቱ ላይ ያለው ሀብል ብን ብታደርገው እንደዛ ብዬ አልተመኘውኝ መሰላችሁ? የምሬንን እናንተ እንደዛ አስባችሁታል እንዴ? በቃ ሰላም ከሆነ ከሩታ ይሁን ችግር የለም። እንደዛ ድንዝዝ ብሎ ሳይሆን በፍላጎቱ ወዶና ፈቅዶ ከሆነ
አብርሽም ማለት ይሄ ማን ነው ኤፍሬምም አሳምኖት ሩታ ማሳምናቸው የፈለጉት ነገር አሉት። ከሩታ ጋር ይሁን ችግር የለም እኛ ችግር የለብንም። ከሄርሜላ ቢሆን ከሩታ ቢሆን ግን ደግሞ እየተደረገው ያለው ነገር ትንሽ ግራ የሚያጋባ ስለሆነ ሁላችንም ግራ ተጋብቶናል። ለማንኛውም ይቅርታ ስራ እየሰራው ነው ያወራኋችሁ ማለት ነው። ለማንኛውም ዞሮ በሚመጣው የምናይ ይሆናል። ለአሁን ይበቃናል። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰቡም ላይክ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ባይ ባይ ማሰላማ